የዳጣ አባት አቶ ደረጀ በጠና ታመመ። መድኃኒት እንግዲህ በመረዘችው መድኃኒት መሰረት አቶ ደረጀ ላይነሳ እስከ መጨረሻው ድረስ ፓራላይዝ አድርጋ የሚበላው ምግብ በፍጹም እየተስማማው አይደለም። ወይዘሮ ማርታ ደግሞ የማትችለውና ከባድን ህመም እያስተናገደች ትገኛለች። ወይኔ ጉዴ! ምን አይነት ጉድና መከራ ነው ያጋጠመኝ? ደሬ በህይወት እያለው ይሄ በፍጹም ላንተ አይገባህም። ምንድነው ይሁን ካለኸው ብላ ከሚባለው በላይ በድንጋጤ ራሷን መቆጣጠር አቅቷት አፏን ከፍታ ቀረች። አቶ ደረጀ እንግዲህ እቤት ጁዝ ተሰርቶ ነበርና እዛ ጁዝ ላይ መድኃኒት አርጆንን ያስመጣችውን መርዝ ወይንም አቶ ደረጀ ፓራላይዝ እና ጂል አድርጎ የሚያስቀምጥ ነገር ስለነበር እሱን ደግሞ ግጥም አድርጎ ሲጠጣው ከባድና ያልተጠበቀ ነገር ነው የተፈጠረው። ወይዘሮ ማርታ እጅጉን በጣም አዘነችና ከአዲሱ ቤት ለቀን ወደዚህ ስንመጣ ጭራሽ ነገሮቹ እየተወሰባሰቡብኝ ነው የሄዱት። ኤቢ የምታውቂው ነገር ካለ እባክሽ ንገሪኝ እያለች መናገር ጀመረች። ዳጣም ከሚባለው በላይ አባቷ የሆነውን ነገር መቋቋም አቅቷት አባቷን እቅፍ አድርጋ ተደፍታ እያለቀሰች ትገኛለች። አቢጌልም አባዬ ለኔ እኮ አንተ ኩራቴ ነህ፣ ብዙ ነገር አስተምረኸኛል፣ ብዙ ነገር እንዲሆን አድርገኸኛል። አሁን ላይ ይሄ ላንተ በፍጹም የሚገባ ሰው አይደለም። ስለዚህ እባክህ አባዬ ካለህበት ንቃ እያለች መማጸንና መድረቅ ጀመረች። አቶ ደረጀ የያዘ ይዞት በፍጹም ሊነቃም ሆነ ሊያስታውስም ነገሮችን አልቻለም። ይሄ ነገር እንግዲህ ያደረገችው እጅግም በጣም በሚያሳዝንና በሚገርም ሁኔታ መድኃኒት እንደሆነች እስካሁን ድረስ ማንም የጠረጠረ የለም። ገዜ በጣም በሚገርም ሁኔታ ነገሮችን ቆም ብሎ ሲያስተውል በጣም አደገኛና ከባድ እንዲሁም ደግሞ ሚዛናዊ ሰው ስለነበር መጨረሻ ላይ ከሚያሳዝነውና ከሚገርመው በላይ ራሱን መቋቋም አቃተውና ወይኔ ይህ ነገር እንዴት ነው እያመራ ያለው? ምንም ቢፈጠር ምንም እያንዳንዱ የሆኑትን ነገሮችና እያንዳንዱ የተፈጠሩትን ነገሮች ለማወቅ ጊዜውና ሰዓቱ አሁን ባይሆንም በጣም ነው እየተገረምኩ ያለሁት። ቆይ ነገሩ ምንድን ነው እያለ ራሱን በከባድና በአደገኛ ጥያቄ ውስጥ አስገብቶ ይገኛል። ሌላውና ትልቁ አሳዛኝ ነገር ደግሞ ወይዘሮ ማርታ እስካሁን ድረስ አቶ ደረጀ ደብቋት የነበረውን ሚስጥር ፈልፍላ አውጥታ እንዴት በእህቴ ላይ ይጫወትባታል? ደረጀ ከሰላም የወለደው ልጅ እንዴት እሷ ላይ ታሪክ ይሰራባታል? ምንስ ብትሆን እህቴ አይደለች እንዴ? ማንም እንደፈለገ ሲጫወትባት ዝም የሚል ሰው አይደለሁም ብላ ወሰነች። ሰላም ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የአዜቴው ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የዳጣ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ አመሰግናለሁኝ። የዳጣ መጨረሻ እጅጉን በጣም የሚያሳዝን ሆነ። ወይዘሮ ሰላም እዛ ቤት ሰተት ብዬ እመጣለሁ እያለች ስትላት በጣም እየተናደደችና ራሷን መቆጣጠር አቅቷት ነበር። ሰላም ይሄ ግን ምን አይነት ራስ ወዳድ ነው? ቢያንስ እንኳ የሆኑትን ነገሮች እኮ ማዳመጥና መስማት አለብሽ። ምንም ቢፈጠር ምንም አንቺ ከትዬ እጅ በልተሻል፣ ከአባዬ ብዙ ነገር ሆነሻል። እንዴት እንደዚህ ታደርጊያለሽ? ቢያንስ እንኳን የኔ እኮ አባት ነው፣ ላንቺም ደግሞ ባልሽ ነው። ስለዚህ ይሄን ነገር እንዴት ማስተዋል ያቅተሻል? አለችና ዳጣ ስትጮህባት፣ ዳጣ አንቺ ምንም የምታውቂው ነገር የለም። እዛ ቤት የሆነ ስህተት ነገር ቢፈጠር እናንተ በድላችሁ እንድታድጉ ሳይሆን እንደ ማንኛውም ሰው የሚገባችሁን ድርሻ ይዛችሁ እንድታርጉልኝ እፈልጋለሁ ብላ ስትል፣ ወይኔ ጉዴ! እንደው እማዬ ሰላም እውነት ለመናገር ይህንን ማሰብሽ ለራሱ በጣም የሚያናድድና የሚገርም ነገር ነው ብላ ዳጣ ከሚባለው በላይ በሰላም ንግግር ተናዳለች ማለት ነው።
መድኃኒት እንግዲህ ከሚባለው በላይ ባደረገቻቸው ነገሮች በሙሉ እያንዳንዱ የሰራቻቸው ነገሮች በጣም ዘግናኝና አስጠሊታ ነው። እንግዲህ እሷም ደግሞ አይፈረድባትም። ደረጀን በመድኃኒት መድፋት ሳይሆን እንግዲህ እሱም ወደ ውጭ ሀገር እንዳትሄድ ያገዳት ነገር አለ። በሷም አይፈረድም። በጣም ነው የተናደደችው ራሷን መቆጣጠር እስከሚያቅታት ድረስ። እንዴት እንደዚህ ሊያደርግ ይችላል? እህቴ ምንም የማታውቅ ናት ብሎ እንዴት ይጫወትባታል የሚለው ከባድና አደገኛ ጥያቄ ፈጥሮባታል ለመዲ ማለት ነው። ይሄን ነገር ደግሞ ለመቋቋም ከሚባለው በላይ ራሱን መስዋዕትነትና ዋጋ የከፈለው አቶ ደረጀ ቤተሰቡን ለማቆም በቤተሰቡ ላይ እየተፈጠረ ያለውን ህመም እንዲሁም ደግሞ እውነታውን ማፍረጥ አቅቶት ሳይሆን ዛሬ ትዳሬ ቢበላሽብኝ ነገ ላይ ማን ቀጥ ያደርግልኛል የሚለውን ለልጆቹ በማሰብ ነው ይሄን ነገር እስካሁን ሲያደርግ የነበረው። ሆኖም ግን አሁን ላይ መድኃኒት በፍጹም ልትታገዘውም ሆነ አቶ ደረጀ የሚፈልገውን ነገር እየሆነችለት አይደለም። እሱም ይባስ ብሎ መኝታ ክፍሏ ገብቶ የበረራዋን ነገር እስከ ወዲያኛው ድረስ እንዲቆም ማድረጉ ይሄ ትልቅና አደገኛ ስህተት ሆኗል ማለት ነው። ምክንያቱም በፍጹም አምና እየተቀበለች አልነበረም። በፍጹም ውስጧ ያደረው ህመም ከባድና አደገኛ ነበረ ማለት ነው። ወይዘሮ ማርታ ደረጀ የሆነውን ነገር እንዲሁም ከመዲ ጋር ያላቸውን ነገር በተደጋጋሚ እየጠየቀች ነበረ። መጨረሻ ላይ እንግዲህ ወደ ምኝታ ክፍሏ የገባች መዲ እባክሽ እህቴ የተፈጠረውን ነገር በሙሉ ንገሪኝ እያለች እየለመነቻት ነበር። መዲም ደግሞ እንዴት ብላ ትናገር? በቃ ወደ መጣሽበት ሀገር ሂጂ፣ ምን ታደርጊያለሽ ብላ ስትላትም በጣም ተናዳ ስለነበር እንዴት ነው እንደዚህ የምትይኝ? ምንም ቢሆን እኮ እኔ እህትሽ ነኝ፣ እንዴት ብዬ ነው የሚሄደው እያለች ከሚባለው በላይ ቀወጠችው ማለት ነው። እሷም የተናደደችውና የተበሳጨችበት መንገድ እንግዲህ እውነት ለመናገር ከሚባለው በላይ ያሳዘናትና ልቧን የመታት ትልቁ ህመም እንዴት ይከዳል? እንዴት እውነታው እየታወቀ እኔ እንዳልናገር ይህን ሁላ መንገድ ይጓዛል የሚል ትልቅ ህመም አለባት ማለት ነው። ሌላው እንግዲህ ናታን በተደጋጋሚ ከኤቢ ጋር ሲታይ፣ ኤቢም ደግሞ እየቀናች ስለሆነ ዳጣ ናታን እስካሁን ለምኛለሁ፣ እስካሁን ይሄ ሁሉ ጊዜ ታግሻለሁ። አሁን ላይ ግን ከምትለውና ከምፈልገው በላይ የራስን ህይወት መኖር ትችላለህ ብላ አለችው። ምክንያቱም እኔ የራሴን ህይወት መኖር አለብኝ። እንዴት አይነት የሚያምር ልጅ አለ መሰለህ፣ እሱን አገባለሁ ብላ ወሰነች። ለወይዘሮ ማርታም እንግዲህ እውነታውን ልታፈርጠው ስትል መድኃኒት አቢጌል አባዬ እየተጨነቀ ነው፣ አባቴ መርዳት አለብኝ፣ አባቴ ያለ ምክንያት እንደዚህ ሊሆን አይችልም፣ ስለዚህ ላግዘው ይገባል አለችና ወደ እናቴ እኔ በጣም እፈልግሻለሁኝ ብላ ይዛት ገባች። ይዛትም ስትሄድ ደግሞ የተፈጠረውን ነገር በሙሉ ስትነግራት በጣም ደነገጠችና በቃ የኔ መጨረሻ ይሄ ነው ማለት ነው፣ ወይኔ ጉዴ፣ በጣም ነው የሚያሳዝነው፣ በጣም ነው የሚያሳፍረው ብላ ራሷን በከባድ ችግር ውስጥ እያስገባች መሆኑን ተረድታለች ማለት ነው። ሌላው ከሚባለው በላይ ዋጋና መስዋዕትነት የተከፈለለትን ፍቅር እንዴት በቀላል እንደዚህ ይሆናል? በቀላል እንደዚህ ሊሆን አይችልም። የቤተሰቦችን ትዳር መጠበቅ አለብኝ ብላ አቢጌል አክስቷን ለአንዴና ለመጨረሻ ጊዜ ንግግር ተናግራታለች። እሱም ምንድን ነው? ስሚ አክስቴ፣ እኔ ለአንዴና ለመጨረሻ ጊዜ ይህን ነገር ልንገርሽ፣ ከምታስቢው ከምትዩ በላይ እጅግ በጣም የሚያሳዝንና የሚገርም ነገር እየተፈጠረ ነው ያለው። ስለዚህ ወደሽም ጠላሽም በቃ እኔ የምፈልገው ነገር ከዛ ሀገር እንድትይዥ ነው። አባቴም በትንሹም በትልቁም ከፍ ዘቅ ስታደርጊው ዝም ብዬ ማይሽ አይምሰልሽ። ስለዚህ ይሄ ከባድና አደገኛ ወራዳና ቅሌታምነት መሆን ነው። አባቴን ያላከበረ ማንንም ሊያከብርልኝ አይችልም። ወደሽም ጠላሽም እውነታው ይሄ ነው ብላ
ስትዘረግፈው እያንዳንዱ በጣም በሚያሳዝንና በሚገርም ሁኔታ ነገሮችን መሸከም አቅቷታል ማለት ነው። መጨረሻ ላይ እንግዲህ ከሚታሰበው በላይ መድኃኒትም ስሚ አቢጌል፣ ለእናትሽ የማታዝኒ ጨካኝና አሮጌ ሴት ነሽ። እንዴት እንደዚህ ትወኛለሽ? ቢያንስ እንኳን ወደድሽም ጠላሽም እሷን እናትሽን እንትን ልትይ ይገባሽ ነበር፣ ልትረጃት ይገባሽ ነበር። ይሄ እኮ ያልተጠበቀና ያልታሰበ ትልቅ ውርደትና ቅሌት ነው። ስለዚህ ዛሬም ይሁን ነገም ይሁን መቼም ይሁን እውነታውን የምደርስበት ይሆናል። የዛኔ ግን ከምትዩ በላይ እንደምታፍሬና ከምትዩ በላይ ራስሽን ዋጋና መስዋዕትነት እንደምትከፍሊ እወቂ ብላ ነው ያለቻት ማለት ነው። እንግዲህ ይሄንን ይመስላል። በጣም በጣም የሚያሳዝንና የሚገርም ነገር ነው እየተፈጠረ ያለው። መጨረሻ ላይ ግን እሷም አቢጌልም አክስቴ ምን ሰምታ ነው እንደዚህ የሆነችው? ያለ ምክንያት እንደዚህ ልትሆን አትችልም። የሆነ ነገር እንደተፈጠረ ይሰማኛል እና የሆነ መፍትሄ ነገር ማድረግ አለብኝ ብላ ወስናለች ማለት ነው። ውሃና ምጥን የለመዱትን ጨዋታቸውን ቀጥለዋል። አቶ ገዜ ለዛ ጋር የቀጠለው ጭቅጭቅና ጦርነት ቀጥሏል ማለት ነው። መጨረሻ ላይ ምን ቢሆን ጥሩ ነው? እኔ ከዚህ በላይ ነገሮችን መቋቋም አልችልም። እያንዳንዱ የተፈጠሩብኝና የሆኑትን ነገሮች በሙሉ ዛሬ ላይ ዝም የምል አይመስለኝም። ምክንያቱም ነገሮቹ እየከበዱ ነው የሄዱት እያለ ይገኛል። ለዛንም በተደጋጋሚ ቢለምናት ቢሰራት እሷም በፍጹም መታረቅን በጭራሽ አልፈለገችም ማለት ነው። እንደውም እስካሁን ድረስ አንተን የለመንኩትና የተለማመጥኩት ይበቃኛል። ምክንያቱም ከምትለውና ከምታስበው በላይ እኔ ተፈላጊ ነኝ። ስለዚህ ስንቴ ይቅርታ አልኩህ፣ ስንቴ ለመንኩህ፣ ግን አንዴም እንኳን ይቅርታዬን በፍጹም አልተቀበልክልኝም። ይሄ ደግሞ ከሚታሰበው በላይ የወረደ አስተሳሰብ ነው ብላ ተናገረች ማለት ነው። ለዚህ በጣም ተናዷል። እንግዲህ ወይዘሮ ማርታም ወደ ቢሮ ቀጥለጥ ብላ ሂዳ የተፈጠረውን ነገር አቶ ደረጀን መዲን ምንድነው ያደረካት? ምንድነው የሰራሃት? እውነቱን ተናገር እያለች አፋጠጠችው። እሱም ደነገጠና የሚናገረው እውነት ስለሌለው ደንግጦ ፍጥጥ ብሎ ቀረ ማለት ነው። እሷም ደግሞ መዲን ያደረካትን ነገር የማትናገር ከሆነ የእናንተ የቀልድ ጨዋታን ሰልችቶኛል። እኔም ከሀገሯ እንድትሄድ እፈልጋለሁ፣ ግን የመሄጃዋን እንትን እንዳልክባትና እንዳገርክባት ተናገረች። ስለዚህ እች ልጅ ወደምትፈልገው ሀገር በምን ትሄድ? ይህን ደግሞ መገመት አያቅትህም ደረጀ። እየሆነ ያለው ነገር በጣም ያሳስባል። ሰላም የምትባል ሴትዮ ደግሞ የልጇን አባት መናገር አለባት። እኔ መውጫ መግቢያ ያለጥ አንዴ። ቆይ ምንድን ነው እየተፈጠረ ያለው? እሷም ወደዚህ ቤት ከመምጣቷ በፊት እያንዳንዱ የሆነውን ነገር ማወቅ አለብኝ ብላለች። ይኸውልሽ ማርታ፣ ለዛም እኮ ነው እዚህ ቤት መምጣት የለባትም። በቃ በውጭ ተከራይታ የራሷን ህይወት ትኖር፣ እኛም የቻልነውን እንረዳታለን እያልኩ ያልኩሽ ለዚህ ነው ብሎ ተናገረ። እንደዛ አይደለም፣ በፈለገችበት መሄድ ትችላለች፣ ግን ከማን እንደወለደች መናገር መቻል አለባት ብላ ደመደመች። በቀጣይ ፓርት እስከምንገናኝ ድረስ ሰላማችሁ ብዝት ይበልልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።